የሥነ ጽሑፍ ነገር እጅግ በጣም ቀላል ነው። በእግዚአብሔር ቤት የሚደረግ ነገር ግን እጅግ በጣም ከባድ የሰማይ ነገር ነው። ጌታ በረዳይ መጠን የዮሐንስ ምዕራፍ 4 እና 5 በሊትሬቸር መልክ ከዚህ በፊት ምዕራፍ 1 አቅርቤያለሁ፣ ምዕራፍ 2 አቀርባለሁ፣ ምዕራፍ 3 4 እያለ የሚቀጥል የእግዚአብሔር ሐሳብ ነው፣ የእግዚአብሔርን ቃል በሊትሬቸር። ከዛ በኋላ ደግሞ የእግዚአብሔርን ቃል እንደ ርዕስ አድርጌ እግዚአብሔር አንድ ነገር ሲነግረኝ ነበር። ቀደም ወንድሜ ሞጌ በጣም ሐሳቡ እኩል ሲመጣ በጣም እየተደነኩ ነበረ። ኃይል እስክትሞሉ ድረስ በኢየሩሳሌም ቆዩ የሚል ሐሳብ በውስጤ ሲመላለስ እሱን እያብላላው ነበረ። እንደምታውቁት እኔ ዘማሪ ነኝ። ወደፊት እንግዲህ እግዚአብሔር በዚህ አገልግሎት ከባረከኝ እቀጥላለሁኝ። እስቲ ጌታን አብሬያችሁ ጥቂት 1-2 ደቂቃ ጸልይና ጌታን ባርኬ ወደ እግዚአብሔር ቃል ወደ እግዚአብሔር ሐሳብ ሄዳለሁ። የጌታ ስም የተባረከ። ሃሌሉያ ሃሌሉያ። ጌታን ባርኩ፣ ጌታን አመስግኑት። በፊቱ መንፈስ ቅዱስ ፊት ቃቱ ቀድሞ ወንድሜ ሲናገር እንደነበረው ጌታን የምንፈልግበትን ጊዜ እድልን የሚሰጥ ጌታ ነው። የእግዚአብሔር ቃል ሲናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል። ምሕረቱ ስለበዛ በዚህ ያለን፣ ዛሬም በዚህ ያለን። ትላንት ኳየር እያጠና ወንድማችን ሳሚ አንድ ነገር እየተናገረ ነበር። እግዚአብሔር በብዙ ጥበቃ ከብዙ ወጥመድ ከብዙ ነገር እየጠበቀን ዛሬም እናገለግለዋለን። ከሱ የተነሳ ነው። ከኛ አንዳች ብቃት የለንም ቤቱ የምንመጣበት፣ ግን ምሕረት እያበዛለን አቅም እየሰጠን በፊቱ አለን። የጌታ ስም የተባረከ ይሁን። እግዚአብሔር ሆይ እናመሰግንሃለን። አንተ ትልቅ ነህ፣ እናከብረሃለን። የዘላለም አባት ቅዱስ እግዚአብሔር ሆይ እኔ የማልጠቅም ታናሽ ብላቴና የዘላለም አባት ቅዱስ እግዚአብሔር ሆይ ቃልን ለመናገር አንደበት እንኳን የሌለኝ፣ ነገር ግን ቃል ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ እንደተጻፈ በአንተ ሁሉ ስለሚቻል አንተን ተማምኜ በፊት ቆሜያለሁ። የምትረዳ እኔንም ወገኖቼንም እንድትረዳ መንፈስ ቅዱስ ደግሞ አንተ በዚህ ስላለ በዚህ መኖርን ስላረጋገጥክልኝ ቃልህ ፍቺ ያበራ ስላለ ጌታ ሆይ ያመሰግንሃለሁ። ጌታ ሆይ ከፍ አደርግሃለሁ። ክርስቶስ ኢየሱስ እንዲህ አለ፣ እኔ የነገርኳችሁን ያሳስባችኋለሁ፣ እኔ ሰላሜን እተውላችኋለሁ፣ እኔ እሄዳለሁ፣ መንፈስ ቅዱስ ይመጣልና ጌታ ያበራልን ወይንም ደግሞ ጌታ ነግሮን የሄደው እሱ ሲሄድ የሚያጽናናው አጽናኝ የሆነው መንፈስ ይመጣላችኋል ይላል። በዛ ሐሳብ ነው የእግዚአብሔርንም ቃል ኃይል እስክትሞሉ ድረስ በኢየሩሳሌም ቆዩ በሉቃስ 24:49። ከዛ ይሄው ሐሳብ ወደ ሐዋርያት ምዕራፍ 1 ላይ መጣና ሐዋርያት 2 ላይ ደግሞ በአንድ ልብ ሆነው ሲጸልዩ የእግዚአብሔር መንፈስ እንዳገኛቸው ሐዋርያትን ይናገራል። በዛ ጉዳይ ላይ ጥቂት አወራለሁ። የዮሐንስ መጽሐፍ ምዕራፍ 1 እና ምዕራፍ 4 እና 5 ደግሞ በሊትሬቸር ጥቂት ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያልኩ ጌታ ይረዳኛል እቀጥላለሁ። ከምንጩ ስጠጋ ከዚህ በፊት ትንብያለሁ አንብቤዋለሁ እና ጥቂት ደቂቃ ነው የሚወስደው። አብረን እሱን እንካፈላለን። የጌታ ስም የተባረከ የሆነ ድልን የሚሰጥ አቅምን የሚሰጥ ጌታ ነው። ጌታ እባርካለሁ በፊታችሁ። ከምንጩ ስጠጋ ከምንጩ ይላል። አንዴ ከዝቅታው፣ አንዴ ከከፍታው፣ አንዳንዴም ከጥልቁ ፈልጌ እርካታን ስባዝን የዘመኔን ክፋይ ጥሜን ምቆርጥበት፣ አንዴ ተጎንጭቼ ዘላለም ለመርካት ነፍሴን ላስደስታት ሁሌ ናፍቃለሁ። በውስጠ ሕሊና በልቤ ሰውሬ ያስቀምጨዋለሁ። ቢሆንም ለአሁን ጥማቴ ለሥጋዬ ብርታት ከነበረው ጉድጓድ ሁሌ የምቀዳበት፣ ዘውትር በጀርባዬ ገንቦዬን ሸክፌ የምመላለስበት፣ የጥንት አባቶቼ ቀርተው ከጠጡበት፣ አንዴ በማለዳ አንዳንዴ በቀትር ሁሌ አዘግናለሁ እመላለሳለሁ። ለዛሬ ጠጥቼ ለነገ ልጠማ ሁሌ እቀራለሁ። ከአባቶቼ ጉድጓድ ሁሉ ከጠጣበት አቻምናም ጠጣሁኝ፣ አምናም ጠጥቻለሁ፣ ዘንድሮም ቀናለሁ። ጉልበቴ ዝሎብኝ ፊቴ ቢወረዛ፣ በጥማቴ ብዛት ጠውልጌም ብከሳ እመላለሳለሁ። ለማጀቴ ብዬ ለራሴም ልጠጣ ላጣጬም ልሰጥ፣ ዘልቆ ለማይኖረው ታምኖ ለማይከርመው አንዱ እየሄደ ሌላ ለሚመጣው ቀድቼ እጠጣለሁ፣ ለእኔም እጠጣለሁ፣ ላጣጬም እሰጣለሁ። እንዲሁ እያልኩኝ የዘመኔን ክፋይ ወጣለሁ ወርዳለሁ፣ ያለምንም ከልካይ ውስጤ እያነባ ከላይ አለቅሳለሁ። ቢሆንም ሁሌ ናፍቃለሁ፣
በውስጥ ህሊና በልቤ ሰውሬ ያስቀምጨዋለሁ። በህይወት ገጼ ላይ ምስጢር አድርጌ ሸክፌ ይዣለሁ። ቢሆንም ለአሁን ጥማቴ ለስጋዬ ብርታት ከነበረው ጉድጓድ ሁሌ የምቀዳበት ዘውትር በጀርባዬ ገንቦዬን ሸክፌ የምመላለስበት ውል በሌለው መንገድ የምንከራተትበት ለዛሬ ቀድቼ ለዛሬ ጠጥቼ ለነገ ልጠማ የተማማልኩበት ከአባቶቼ መንደር ሁሉ ከጠጡበት መላለሳለሁ። ውሃ ቀጃ አይደለም ሰው ሁሉም ያውቀኝ ሳልፍ ሳገድም የሚሳለቅብኝ አንደኛው ሲመጣ ሌላው የሄደብኝ። ውሃ ቀጃ አይደለም ጠጥቼ የማይደክመኝ አንዴ በማለዳ አንዳንዴ በቀትር የሚያክለፈልፈኝ ከተራራው መሃል እመላለሳለሁ። ዛሬም እቀዳለሁ፣ ዛሬም እጠጣለሁ። አሁን ግን ታከተኝ መራመድ በቀትር የሰው ዘለፋ የሐሩሩ በትር። አሁን ግን አቃተኝ ቀርቶ ለመጠጣት ከለመድኩት ጉድጓድ ሁሉ ከጠጣበት ተስፋዬን ናፈቅኩት በልቤ ሰውሬ ሸክፍ ያስቀመጥኩት ረቡኒ የሕይወቴ ተስፋ ነቢያት አባቶች የተነበዩለት። አሁን ግን ለአሁን ጥማቴ ለስጋዬ ብርታት በጭላንጭል ተስፋ ሁሌ ምቀዳበት ማለዳን አልፌ ከቀትሩ በፊት እግሬም ፈጠነብኝ የልቤም ተርታ ድምድም አለብኝ። በገዛ ሰፈሬ ዘውትር በማይደክመኝ አንደኛው ሲመጣ ሌላው የሄደብኝ ሰው ሁሉ የሚያውቀኝ ሳልፍ ሳገድም የሚሳለቅብኝ። ዛሬ ግን በድንገት የልቤ ትርታ ድምድም አለብኝ። እግሬ ይራመዳል ውስጤ ግን ፈራብኝ። በሰማርያ ባደግኩበት መንደር በኔዋ ከተማ በምወዳት ሲካር ቢሆንም ተራመድኩ ከአባቶቼ ጉድጓድ ሁሉ ከጠጣበት የትውልድ ጅረት ሁሉ ከቀዳበት። ከማለዳ ኋላ ከቅጥሩ በፊት ደርሼ ልቀዳ ከጉድጓዱ መሃል ገንቦዬን ሳወርደው ላንቆረቁርበት ድንገት ከቆምኩበት ውሃ ተጠየኩኝ። እንደኔ ከጠሟቹን ብመለከት መቅጃ እንኳ የሌለው እኔ እዚህ ሆኜ እሱ እዚያ ማዶ ጥያቄው ቢገርመኝ የልቤን ትርታ ተወታረኩና መልሼ ቀልሼ አሰላሰልኩና አንተ ከዚያ ማዶ እኔ ከዚህ መንደር ውሃ የምትጠይቀኝ ከዚህ ከምጠጣው ነገ ከሚጠማኝ ወግ ስርዓትም አይደለ አንተ የምትለኝ። ድንገት መለሰና የአፌን ወለምታ አስተካከለና ረቂቅ በሆነው በዘመናት መሃል በተሰነደረው በነቢያቱ አፍ በተተነበየው በያዌ ቋንቋ አብራርቶ ቢነግረኝ መች አመንኩት እኔ ድንገት የሆኑብኝ። እዚያ ጠብቃለሁ ቅርቤ መጥቶልኝ ከአባቶቼ ጉድጓድ ሁሉ ከጠጣበት ነገ ከሚጠማው ዛሬ ረክቶበት በዘመናት ጅረት ሲወርድ ሲዋረድ ስንቱ ካለፈበት ትበልጣለህን ብዬ ባፋጥጠው ይባሱን መለሰው። ቀድቼ በጠጣ እሱ ከሚሰጠኝ ዘላለም ላይጠማኝ ሐሩሩ ሊያደክመኝ ተራራ ሳልወጣ ሸለቆን ሳልወርድ መጠማቴ ቀርቶ በሰላም ልራመድ ተረታው መሰለኝ። ጠየቁት ውሃውን እሱ ከሚሰጠኝ ጠጥቼ ልረካ መቼም እንዳይጠማኝ ለጥቆ ታሪኬን ሰበዙ ፈታና ዘግዝጎ ነገረኝ። የሕይወቴን መድን የልቤን ትርታ ሁሌ ናፈቀኝ። ነገረኝ ታሪኬን ጓዳዬን ነገረኝ። በማይነጠፍ ሰላም ኑሮዬን ሊወርሰው ፍቅሩ ፈሰሰና በድንገት ደርሶልኝ ነገሬን ለወጠው። ስጠጋ ከምንጩ መቼም ከማይነጥፈው በዘመናት ጅረት በዘመናት ብዛት ከማይለወጠው ስጠጋ ከምንጩ መለኪያ ከሌለው ወቅቶች ተፈራርቀው እልፍ አላፍ አልፈው ጸንቶ ከሚኖረው ከምንጩ ስጠጋ ፈልቆ ከማያልቀው እንደ ጅረት ፈሶ መቆሚያ ከሌለው ስጠጋ ከምንጩ መሰረት ፈልቆ ከሚያጠጣው ጥምን ከሚቆርጠው ማንም በሱ ረክቶ ዳግም ከማይጠማው ምዕራፍ 1 ይሄ ነበረ። ምዕራፍ 2 ዮሐንስ ምዕራፍ 4 ላይ ነበረውን ሐሳብ በዚህ መልክ አቀርባለሁ። የሕይወቴ ካስማ የመቆዘሚያዬ የመኖር ጭላንጭል ቆሞ ለመራመድ ውሎ ማደሪያዬ በዓመታት ጅረት በቀንና ሌሊት እልፍ ስፍር በሌለው ምኞቴ ስቃትት ስንት ክረምት አለፈ ስንት በጋ ነጎደ ስንቱ ተፈውሶ ደስታን እያጨደ በመንገዱ ሄደ። እኔ ግን ከረምኩኝ በደጅሽ ከተምኩኝ ቤተ ሳይዳ የምስኪኖች ጓዳ የበሮችሽ ብዛት እልፍን ሲያመላልስ ስንቱ አንጀቱ ሲርስ መከራው ተራግፎ ዘመኑ ሲፈወስ ሕይወቱ ሲታደስ እኔ ግን ይኸው አነባለሁ። ዘመኔን ጨርሼ ተስፋዬን ቀጥፌ እርሜን በልቻለሁ። እኔ ግን ይኸው በዓመታት ክምር ከአልጋዬ እንዳለው ተስፋዬም ሰለለች በቅቷት ልትበጠስ ከጠበሉ ሳልደርስ መልአክ ሲያናውጠው በለስ የቀናለት ደርሶ ከሚነደው ቤተ ሳይዳ ለብዙዎች መዳን ማረፊያ ለእንግዳ ዕጣ ለወጣለት አቃፊ ደጋፊ ወገን ለበዛለት
እኔ ግን በየትኛው ዘመድ እንዴትስ ልፈወስ ከውሃው ጠልቄ በድል እንድመለስ? እኔ ግን በየትኛው በኩል ልዳን? በየት በኩል ሄጄ ከፈውሴ እንድደርስ? ከዘመናት ጥማት ነፍሴ እንድትረስ ከውሃው ጠልቄ በድል እንድመለስ? በየትኛው መንገድ በየትኛው ደጋፊ ከጠበሉ ልድረስ? መልአክ ሲያናውጠው በለስ ለቀናለት ደርሶ ከሚያድነው ተስፋዬም ሰለለች በኩራት ልትበጠስ የምድሩ አልቆ ካፈር ልትመለስ። አይ ቤተ ሳይዳ ለብዙዎች መዳን ማረፊያ ለእንግዳ ዕጣ ለወጣለት አቃፊ ደጋፊ ወገን ለበዛለት ድንገት እየመጣ ደዌ ተፈውሶ ቀኑ ለበራለት እልፍ መቶ እልፍ ስቆ ድኖ በሄደበት ለኔ ግን ጭላንጭል ተስፋ እንኳ ከቶ የጠፋበት ነግቶልኝ ይመሻል ወራቶች ተቆጥረው የዘመናት ዥረት መልሶ መላልሶ የሐዘን ማዕበል መላ አካላቴን ሲሰባብር ኖሯል። ቢሆንም ዘመናት ተቆጥሮ ጠብታ ተስፋ እንኳ ከልቤ ቢርቅም በማለዳ ጮራ በተፈጥሮ ፀሐይ የሞተው በላይ ላይ ሆኖ የከዳኝ ስጋዬ ይሞቃታል ይሞቃታል ተስፋ እያደረገ ልቤ እያነባ እልፍ ተፈውሶ ከቤቱ ሲመለስ እኔ ግን በምኞት ከጠበሉ ሳልደርስ ብቅ ጥልቅ ብዬ በድል እንድመለስ እሻለሁ መልሼ ተስፋ እጭራለሁ። አንድ ቀን ይወጣል ብዬ ተወራርጃለሁ። አንድ ሰው ደርሼ ብቅ ጥልቅ ብዬ ከውሃው ማዕበል ደርሶ ከሚያናውጥ ሆኖ ሞገደኛ እልፍ አላፍ ፈውሶ ለሆነው መዳኛ አንጎራጉራለሁ ሰማዩን አያለሁ። ድረስ ለኔ ዘመኔን ፈውስ ድረስ ለኔ ፈውስን ለተጠማው ለሆንኩ ተስፋ ቢስ ብዬ እጮሃለሁ ሁሌ አነባለሁ። አቅሜን ጨርሼ ሞቴን ጠብቃለሁ። ዘመኔ ተሟጦ ሁሌ አነባለሁ። እርሜን በልቻለሁ ከጠበሉ ሳልደርስ መልአክ ሲያናውጠው በለስ የቀናለት ደርሶ ከሚያድነው ቀን እስኪወጣልኝ ቀን እጠብቃለሁ ይላል። ይህንን ሰው ታውቁታላችሁ። የጌታ ስም የተባረከ ይሁን። ጌታ ይባረክ። ምዕራፍ 3 እንግዲህ ጌታ በረዳኝ ጊዜ ይዤ እመለሳለሁ። ወደ ሉቃስ 24 ምዕራፍ 49 ኃይልን እስክትሞሉ በኢየሩሳሌም ወዳለው ሀሳብ እመለሳለሁ። የጌታ ስም የተባረከ ይሁን።